የልጅ አባት መጣ፣ እውነቱ ወጣ ማለት ነው። እና ኦልሬዲ ዛሬ የደስታ ቀን ነው ማለት ነው። ለሀይሚም ደስታዋ ነው፣ ለብሩክም የደስታ ቀን ነው ማለት ነው። አብሶ ደግሞ ለብሩክ በጣም ከሀይሚ በተለየ መልኩ ማለት ነው። ለሀይሚም እንደዛው ማለት ነው። ነገር ግን በጣም ብሩክ እያካበርክ ነው የተናገርከው ማለት ነው። ለምን ኦልሬዲ እኛ በጣም ነው ደስ የሚለን እናንተ ሰላም ስትሆኑልን፣ እናንተ ስትፋቀሩልን፣ እናንተ አንድ ላይ ስትሆኑ ነው ደስ የሚለን ማለት ነው። ከምንም በላይ የጨረቃ ፋሚሊዎች ማለት ነው። ግን በጣም አይኖ ትጎዳለህ፣ አለመታመን ትጎዳለህ። እኛም ደግሞ ሪል አንተ እንደማታደርገው እናውቃለን ማለት ነው። ለምን እዩ የሆነ ነገር አስባ ወይ አንተን ለመጉዳት ምናምን አስባ ነው ይሄን ነገር ያደረገችው ማለት ነው። ነገር ግን ያ አይደለም። አንዳንድ ጊዜ እውነት ሲወጣ ደስ ይላል። ከምንም በላይ ደግሞ ለሀይሚ ሀይሚ በጣም እዚህ ነገር ላይ የተጎዳችበት ነገር ነው። ሆስፒታል እስከ መግባት ድረስ ማለት ነው። ሆስፒታል ገብታ ታማ የተኛችው በዚህ ኬዝ ነው። ታውቃለህ ብሩኬ ማለት ለአንተ አልነግርህም ማለት ነው። ግን እንደዛም ሆኖ ዛሬ ደርሰናል ማለት ነው። እና በቃ ሁሉም ነገር ተፈቷል ማለት ኦልሬዲ ብሩክም ዛሬ ደስ ብሎታል ማለት ነው። ሀይሚም ደስ ብሎታል። ግን በጣም 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 እኔ ዛሬ በዚህ ቪዲዮ ላይ መናገር የምፈልገው ሀይሚ ጀግና መሆኗን ያስመሰከረችው። በቃ ጀግና 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 ምንም ነገር ላላመነችበት ነገር መስዋዕት ላላመነች ነበረበት ነገር ብል ወደ ኋላ ወደ ጀርባዋ ምንም ነገር ሲቀር ይቀራል ማለት ነው። ፍቅርም ምንም ነገር በቃ ከክብር አይበልጥም፣ ከማንነት አይበልጥም። እና የእውነት ቅመም አንቺ ትለያለሽ። በቃ በቃ በጣም ትለያለሽ ማለት ነው። የእውነት እኔ ብዙ ትምህርትን ያስተማርሽ የእውነት ለመናገር ማለት ነው። እና አንዳንድ ቢሆን በቃ እኔ እወድካለሁ ችግር የለውም ልጅህን እኔ አብርና እንዲህ ነበር የሚሉት። እሷ ግን እንደዛ አላለችም። ኢንዌስ ግን ቆይ ሰላም ልበላችሁ ቤተሰብ። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን ማለት ነው። የኔ ቅመሞች ማለት ነው። እና ለበዓል ተገናኝተናል። እንኳን አደረሳችሁ ተባብለናል ምናምን። ሁላችሁ ለበዓል ዶሮ ይሁን ምኑ ይሁን አላቅም አሞኝ ነበረ ትንሽ ጉፋን ነገር። ድምቀቶቼ ቤተሰቦቼ ራሳችሁን እየጠበቃችሁ በጣም ኃይለኛ ጉፋን ገብቷልና በቃ ራሳችሁን ጠብቁልኝ እሺ። ሌላ እምላችሁ ያው ዛሬ ደስ የሚል ዜና ነው የሰማነው በጨረቆች ፋሚሊ በጣም ደስ ብሎናል ማለት ነው። በቃ እዩ ዛሬ ምን ትሆኚ የት ገባሽ? በቃ እውነቷን ታውቃለች እኮ ለዚህ ነው ስልክ ራሱ አላነሳም ያለችው ማለት ነው። ለምን ምንድን ነበረ በቃ ሲጀመር እኔ ከዚህ ከባልየው ጋር ራሱ ተመካክሮ ይሆናል ራሱ እንደዚህ ሊያደርጉ የቻሉበት ምክንያት ማለት ነው። ነገር ግን እሱ አይደለም እንትን ያለኝ ምክንያት በቃ ብሩክም በጣም ብዙ ብዙ ነገሮች ብሏል። ሀይሚም በጣም ብዙ ብዙ ነገሮች ብላል። ግን ሆኖም ቀረ እኛ ብለን ነበረ እኮ እኛ ገምተን ነበረ ሀይሚና ብሩክ አንድ ላይ እንደሚሆኑ እኛ ገምተን ነበር። ግን ያው እውነት ወጣ ማለት ነው። ሁሉም ጊዜውን ጠብቆ እውነት ይወጣ ነበር ማለት ግን እስካሁን የት ነበርክ? ምን ነው ለበዓል ብትመጣ ምን ነው በዓልን ፏ ብልጭ ብለው ቢያሳልፉ ኖሮ ጥቁር ነበር። ግን ጥምቀትም ይደርሳል ችግር የለውም። ግን እሱ አይደለም የእውነት ሀይሚ የእውነት በጣም ትለያለሽ። የእውነት ትለያለሽ ማለት ነው። እና ብዙ መስዋዕት የከፈልሽበት ፍቅር በቃ ልጅነትሽን እድገትሽን ያየሽበት ነው። እና ብሩኬ ነገሮች ስለተስተካከሉ ደስ ብሎኛል። አንቺ እውነተኛ ሰው ስለሆንሽ ነው፣ ሀቀኛ ሰው ስለሆንሽ ነው። አንቺ አሁን በዛው እውነት የሀይሚ ጥረትና የሀይሚ ትግል ነው የልጁ አባት ራሱ እንዲመጣ ስቲል የተደረገው እንጂ የእውነት ሀይሚ እንትን የሆነ እስከ መጨረሻው ድረስ ባትሄድ ኖሮ በውሳኔዋ ቁርጥ ብላ እንትን ባትል ኖሮ ይሄ ዛሬ እዚህ ድረስ ባልደረሱ ነበረ ማለት ነው። ለምን እስቲል 3 ወር ድረስ እንጠብቅ እንኳን ሲላት ብሩኬ ኖ ኖ ኖ ኖ ኖ ለምን በጥርጣሬ ፍቅሬን አልቀጥልም፣ በጥርጣሬ ፍቅሬን አልቀጥልም ያለችው ለብሩክ። ለምን አሁና ነገ ጥሎኝ ይሄዳል ብላ በማሰብ ኖ ኖ ኖ ኖ ኖ መጀመሪያ እውነት መውጣት አለበት። ለምን እውነትን የሚቀድመው ማለት ነው። እውነትን አስቀድማ ነው። ብሩክ ደግሞ አለመታመኑን ያመመው ማለት ነው። ገባህ አይደለም? አለመታመኑን ያመመው አይሜ ደግሞ እውነትን ሳትይዝ ከፍቅረኛዋ ጋር መቀጠል አትችልም ማለት ነው። ወይ ኢንኬዝ የሁለታቸውን ተመሳሳይ ነው። ነገር ግን
በጣም እንትን ያለ ነገር ያናደደኝ ነገር እኔ በጣም ተጎድቼበታለሁ ምናምን እንቅልፍ አጥቼበታለሁ። ሀይሚሪ በቃ ቅል እስከሚነካው እንዴ ሆስፒታል ገብቶ የተኛው ሀይሚናት ብሩክ ነው። ሀይሚናት እኮ ሆስፒታል ገብታ የተኛችሁ የተጎዳችሁ ቢባል ሀይሚ ነው። የእውነት ግን በጣም በጣም ስርዓት ያላት ልጅ ናት። የእውነት ለመናገር በቃ ጀግና ብያታለሁ። በቃ ጀግና፣ የቡታጅራ ጀግና። የእውነት ምን ነው እንዳንቺ አይነት ሁለቱ ይወልድ የት በደረስን ነበር ሴቶቹ ማለት ነው። ለምን እንደሆነ ታውቃላችሁ? በቃ ምን ብዬ ልንገራችሁ? በእምነቷ በክብሯ የማትደራደር ቆፍጣና ሴት ማለት ነው። ቆፍጣና ሴት በቃ ክብሯን ማዕረጓን ሁሉ የምጠብቅ ማለት ነው። አባቷ እንኳን መጥቶ ሲያናግራት ኑ በቃ እንትን ሲባል ነበር ኑ አለች። ግን በቃ ደስ ሲል ማለት ነው። ግን ደስ የሚለው ነገር በዛን ያለ ግን ብሩክን እንደምታከብሩ ነው የተረዳሁት ማለት ነው። ለምን እንደሆነ ታውቃላችሁ? ፋሚሊ ነይ ሲላት ትመጣለች።